ይህ ተቋም ከተቋቋመ በጣም ጥቂት አመታቱ ነው። የሚሸፍነው ስኮፕ ከከርሰ ምድር እስከ ስፔስ ያለው ለልማት አስፈላጊ የሆኑ ዳታዎች የመለየት አናላይዝ ማድረግና ለውሳኔ በሚያመች መልኩ ማቅረብ ነው አንዱ ስራቸው እና ሲጀመር ጥቂት አመታት ስለሆኑት በዚህ ደረጃ የደረጀ ተቋም የማየት ጉጉት ቢኖረንም ግን አልጠበቅም። ስፔስ ሳይንስ እና ጂኦስፓሻል በጣም ጥሩ ደረጃ ነው ያሉት፣ ፋውንዴሽን ተጥሏል። እንግዲህ ዛሬ ባየነው ከከርሰ ምድር ስንነሳ የት አካባቢ የከርሰ ምድር ውሃ እንዳለ ለመለየት የሚያስችል ጥናት እየሰሩ ይገኛሉ። ብዙ ቦታዎች ላይ በተለይ ከተሞች አካባቢ የከርሰ ምድር ውሃ በስፋት ያለበትን ለይተዋል። በኢትዮጵያ ያሉ ሀይቆች ባለፉት 10-15 ዓመታት የነበራቸውን ሳይዝ እየጨመሩ ያሉትን ባሉበት የቆሙትን ለምን እንደቆሙ ጭምር የውሃ ሀብታችንን የሚለይ ስራ እየሰሩ ይገኛሉ። ከውሃ ስንወጣ በምድር ላይ የት አካባቢ ሞር ግሪን እየሆነ እንዳለ፣ የት አካባቢ ሞር ለመታረስ ከውሃው ከአፈሩ ጸባይ አንፃር ምቹ እንደሆነ፣ ምን ያክል የተጠቀምንበትና ያልተጠቀምንበት ሳይዝ በመሬት እንዳለ የሚለዩ በጣም ወሳኝ መረጃዎች አሏቸው።